ለምንቺና አይደለም ለስምሽ ነው ለምንቺ አይ ለምንድን ነው ማተረጋግዩ ነይስ ወይቺ ወደዛ ይዘልኝ ምንድን ነው ሁላችሁም ወደ እኔም ታዘሩ ስለሆነሽ ነው እሷን ይመለከ እኮ ምንድን ነው የምትናገሪ ምን ላድርግሽ እኔ ትንሽ ከዚህ በኋላ ማለት ነው ስምሽን አልጠራውም አጠገቤ እንዳደርሽ በእናትሽ ውጪ ሁለተኛ እጅሽን እኔ ላይ ታነሻለሽ ኧረ ሰሚኛለሽ ከዚህ በኋላ መተሽ እኔንም እንዳትናገሪ እንዴ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አውቃለሁ ጠፍቻለሁ። ለመጥፋቴ ደግሞ ትልቅ ይቅርታ ጠይቃለሁ። ስለጠፋው በጣም ይቅርታ። ያው መጥፋት ፈልጌ አልነበረም፣ ግን አንዳንዴ ያስፈልጋል ብዬ ነበር፣ ግን ሁኔታዎች ደግሞ በጣም ያናድዳሉ። ዛሬ በጣም ተናድጄ ነው የመጣሁት። በእርግጥ ከትናንት ጀምሮ የተጫነውን ቪዲዮ ካየሁት ጊዜ ጀምሮ በጣም እየተናደድኩኝ ነበረ እና ነግቶ ብሩኬን አግኝቼው እስክናገረው ድረስ በጣም ቸኩዬ ነበረ። ምክንያቱም በቃ እኔ በቃኝ ብዬ ከህይወታቸው ወጥቻለሁ፣ ግን በዚህ ልክ ደግሞ ማስናቅ፣ በዚህ ልክ ማስደፈር አስፈላጊ አይደለምና ማንንም ተጠያቂ አላደርግም። በዚህ ጉዳይ ተጠያቂው ራሱ ብሩኬ ነው። ምክንያቱም አሁን ምንም ልትሉ ትችላላችሁ፣ እሱ ምን ያርግሽ፣ እሱ እንደዚህ ምናምን ልትሉ ትችላላችሁ። የፈለጋችሁትን በሉ። ማንም እየመጣ ግን የሚንቀኝ በሱ ምክንያት ስለሆነ ዛሬ ከዚህ በኋላ ማንም እንዳይንቀኝ ከፈለገ ከዚህ ሀገር ወጥቶ ሌላ ቦታ የፈለገው ቦታ ሄዶ ሴቶች እንደፈለገ እያደረገ መኖር ይችላል እንጂ በየሰዓቱ ምናምን የኔ ስም እየተጠራ እሷ እንደዚህ ነች፣ እሷ ማሰጥህን ፍቅር፣ እሷ እንደዚህ ማታደርግህ ምናምን በቃ ይበቃል። አስፈላጊ አይደለም። እኔ ከህይወቱ የወጣውለት ስሜ እንዳይጠራ ከማንም ጋር ላለመጣላት ራሴን ላለማስገመት ነበረ። ግን አብሳላት ደግሞ ትናንትና ያደረገችው ነገር በጣም የሚያስጠላ ነገር። ምናልባት እሱ የሚያመጣቸው ሴቶች በመሃል ባይኖሩ ተጣልተን እንኳን መቼም የሰው ልጅ ነው፣ የሰው ልጅ ነን ሁለታችንም። እሱም የሰው ልጅ ነው፣ እኔም የሰው ልጅ ነኝ። ውስጣችን ላይ ብዙ ነገሮች ይፈጠራሉ። አይደለም የተለያየ ሀሳብ ያለን ሰዎች ይቅርና እግርና እግራችሁ እንኳን ስትሄዱ ይጋጫል እና ልንጋጭ እንችላለን። ግን ደግሞ ችግራችንን መፍታት እንችል ነበረ። ግን ደግሞ ችግራችንን እንዳንፈታ የሚያደርጉን እሱ የሚያመጣቸው ሴቶች ናቸው። በጣም ስለመረረኝና ስላስጠላኝ ከዚህ በላይ ደግሞ ራሴን ማሰደብ፣ ራሴን ማስናቅ ስላልፈለኩኝ ነው ከህይወታቸው ወጥቼ የነበረው። ግን ደግሞ ትናንትና ቤት ድረስ መታ እንደዛ የሚያስጠላ ነገር አረብስማም ድርጊቷ ራሱ በጣም ነው የሚያስጠላው። እኔ በጣም ደብሮኛል። እና ደግሞ በዚህ ልክ እንደዚህ ሽሩሩ እያለ የሚያወራት እሷ ማን ስለሆነች ነው? በጣም ሽሩሩ እየተባሉ ነው የሚመጡ ሴቶች በሙሉ ሽሩሩ እየተባሉ ነው። እና እኔም ማላቀው ነገር አለ ወይስ እሷ ያሳለፈችው እኔም ማላቀው ከካሜራ ጀርባ ሌላ ነገር አለ እንዴ? ምን ትሪት ስታደርገኝ እንደዚህ ታደርገኝ ፍቅር ያዘኝ አለች። እሺ ይሁን ብለን ዝም አልናት። አሁን ደግሞ በዚህ ልክ ቤት ድረስ መታ ሃይሚ ማሰጥህን ፍቅር፣ ሃይሚ ማታደርግልህን ነገር እኔ ያደርግላለሁ፣ እሷ እንደዚህ ያደረገች፣ እሷ እንደዚህ ማን ስለሆነች ነው? ማን ፈቅዶላት ነው? እኔ ስለሆንኩት ነገር እኔ ብሩኬን የፈለኩትን ነገር ባደርገው 2 አመት ሙሉ አብረን ቆይተናል። እኔ ያላንቺ አንተ ያለኔ ተባብለን ነው አይደል እዚህ የደረስነው። ስለዚህ የፈለኩትን የመናገር መብት አለኝ ብዬ አስባለሁ። ምክንያቱም የኔ ሰው ነው ብዬ ስለማስብ ማለት ነው። ስለዚህ የኔን የሆነን ሰው ደግሞ የፈለኩትን የመናገር የፈለኩትን የማድረግ መብት አለኝ። እና እሷ ማን ስለሆነች ነው በዚህ ልክ እሷ ማሰጥህን ፍቅር ብላ ልታወራ? ከየት ያመጣችው ድፍረት ነው? እና ይሄ ሁሉ ነገር የሚሆነው ደግሞ በብሩኬ የተነሳ ነው፣ በማንም አይደለም። ቢገባው በዚህ ልክ ሁላ ሃይሚ የሚባለው ስም በመጡ ሴቶች፣ በሄዱ ሴቶች፣ በሚሄዱት ሴቶች በሙሉ ሃይሚ የሚለው ስም መጠራት አልነበረበትም። ተከብሬ መቀመጥ ነበረብኝ። ምክንያቱም እኔ ከማንም ሰው ጋር አልነካካም፣ ካልነኩኝ በስተቀር ማንንም አልነካም። ግን በዚህ ልክ ደግሞ ወርዳ ራሷን አውርዳ እኔንም አውርዳ እንድታወራኝ አልፈልግም። ራሷ ከወረደች መውረድ መብቷ ነው፣ ግን እኔ ደግሞ መውረድ አልፈልግም። በዚህ ልክ ደግሞ በየሰዓቱ እየመጣች ሃይሚ እንድትል አልፈልግም። እኔ የማደርጋቸውን ነገሮች እኔ መሆናቸውን ነገሮች ተጠቅማ ብሩኬን የራሷ ማድረግ አትችልም። አቅሙ ካላትና እንትን ካለች የራሷ ማድረግ ትችላለች። እኔ ምንም በቃ የምትወደው ከሆነ የምታፈቅረው ከሆነ የራሱ ስህተት ስለሆነ ነው ትቼ አይደል የወጣሁት። በቃ አያስፈልግም፣ የራሱ ጥፋት ነው። እሱ ባያቀርባቸው፣ እሱ ትሪት ባያደርጋቸው እንደዚህ አይነት ነገር አይፈጠርም ነበር እያልኩኝ ነው አይደለ? ከህይወት ሁሉ ጊዜ በቃ ከህይወት ልውጣ እያልኩኝ ሞጣው እኔን የማያመኝ ነው የሚመስላችሁ? እኔም እኮ የሆነ ስሜት ይሰማኛል። እኔም እኮ ያመኛል። የሚሆኑት ነገሮች በሙሉ የምወስናቸው ውሳኔዎች በሙሉ እኔን ያቆስሉኛል። ግን ደግሞ በዚህ ልክ ማንም እየመጣፉ እንዲከፍትብኝ አልፈልግም። በቃ አልፈልግም። እኔ ሲጀመር እኔ ክብሬ ሲነካ አልወድም። በቃ ማንም ሰው ደግሞ ይወዳል ብዬ አላስብም ክብሩ ሲነካና የራሱን ክብር ማስነካቱ አንሶ
እኔም በሚመጡት ሴቶች በሙሉ ሃይሚ 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 እንዴ አይሰለቻቸውም እንዴ? ሃይሚ 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 ምን ታርጋችሁ? በቃ የራሳችሁን ህይወት ኑሩ። የምታፈቅሩትን ሰው የራሳችሁ ማድረግ ከቻላችሁ የራሳችሁ አድርጉ። ከዛ ውጭ ግን እኔ ላይ አፋችሁን አትክፈቱ። የትም የለመዳችሁበትን አፋችሁን እዛው ሄዳችሁ ክፈቱ እንጂ እኔ ላይ አይደለም። እና ብሩኬ ቤት ከሆነ ቀጥታ ቤት ሄጄ እሷንም ከዚህ በኋላ ስሜ እንዳጠራ እናገራታለሁ። እደውልለትና አወራዋለሁ። እሱንም ይሄው በእናንተ ፊት ያለበትን ቦታ ጠይቄ ቤትም ሆነ የትም ሆነ ያለበት ድረስ ሄጄ እሱን ማውራት ነው የምፈልገው። ከዚህ በኋላ እንትን የሚል ከሆነ በቃ ከካሜራ ጀርባ ልጅቷ እንዴትም ብሎ ከህይወቱ ማስወጣት ካለበት ያስወጣ። ካለዛ ደግሞ አይ የሚል ከሆነ ደግሞ በቃ እኔ ምናምን የሚል ከሆነ ደግሞ በቃ እንደፈለገ መሆን ይችላል እንጂ የኔ ስም እንዲጠራ አልፈልግም። ስሜ እንዲያስከብር ፈልጋለሁኝ። እንዴ ሲጀመር እሱ የሚያደርጋቸው ነገሮች ናቸው እኔ ላይ እንደዚህ እየተፈጠረ ያለው። እሱ በሚሆነው እሱ በሚያደርጋቸው ነገሮች ልክ ነው ማንም ሰው እንደፈለገ። አረ በስማም እኔ በጣም ነው የደበረኝ። እና ይሄው በእናንተ ፊት ደውልለትና አወራዋለሁ። በቃ ይበቃል። ከዚህ በላይ እኔ አርፌ ልቀመጥ። ሄሎ ሄሎ፣ አይሰማም? እንዴት ነህ? አለ ይመስገን፣ ሁሉ ሰላም እግዚአብሔር ይመስገን። የት ነው ያለኸው? ሃይሚ ነሽ? አዎ ሃይሚ ነኝ። ከመጣ ጭራሽ ስልኬንም አጠፋኸው ነው? ኧረ አላጠፋሁትም። እና ምን ሳታይ ነው የምታነሳው? አይ መኪና እየነዳሁ ነው። እሺ ቤት ነክ? እየሄድኩ ነው ወደ ቤት ደርሻለሁ። የት ነበርክ? የት ነበርክ? ልብስ ለጋዛ ወጥቼ ነው። ምን እሺ ነው? የት ነበርክ? መውጣት አልችልም እንዴ ከቤት? አረ እንደፈለክ መውጣት ትችላለህ። እኔ ለምዶብኝ ነው የጠየቅኩህ። በቃ ምንም ማለት አይደለም። የት ነክ? አሁን ቤት ደርሰሃል? የልብ ቤት ነው። የት ነበርክ አባባልሽ? እሺ ለማንኛውም ተው። አሁን ስመጣ የምናወራቸው ብዙ ነገሮች ስለሚኖሩ ቤት ከደረስክ ወይ ስትደርስ ደውልልኝ። ለነገሩ እኔ አንተም እየመጣሽ ነው? ቤት እየመጣሁ ነው። እፈልግሃለሁ። ልብስሽን ይዘሻል? ልትገቢ ነው? ከእኔ ጋር ልትኖሪ ነው? ምን ማለት ነው? ምን አይነት ጥያቄ ነው እሱ? ራስህን ምንም ጥፋት እንደማያጠፋ ሰው አድርገህ ቤት ልትገቢ ነው ልብስሽን ይዘሽ ነው ምናምን ትላለህ። እኔ ቆንጆ ምንድን ነው ተናገርሻል? በጣም ነው የተናደድኩት ብሩኬ። እስኪ ነጋ እየቸኮልኩኝ ነበረ። እሺ በቃ ቤት ነው። እኔም እየደረስኩ ነው። በቃ እሺ እመጣለሁ። ደፋር ነገሮችን ቀለል አድርጎ። ኧረ በስመ አብ ሰው እንዴት ነው የሚያስችለው? በእግዚአብሔር ግን ነገሮችን ቀለል አድርጎ እየመጣሽ ነው። ልብስሽንም ይዘሻል። እዚህ ከኔ ጋር ልትኖሪ ነው። መጀመሪያ እስኪ የተፈጠረውን ነገር አስተካክል። እንዴ ምን እየተፈጠረ ነው? እኔ ላይ እየቀለደ ነው ወይስ ምን ለማድረግ እየተሞከረ ነው? ማንም እንደፈለገ የትኛውም ሴት ቤት ድረስ እኔ በቃ ውጪ መገናኘት ይችላሉ። ለምን ቤት ድረስ? ከዛ ደግሞ ሃይሚ ያ ቤት እኮ ምንም ቢሆን ከብሩኬ ጋር ኖረንበታል አይደል እንዴ? ብቻ ከዚህ በላይ ማውራት አልፈልግም። ወደ ቤት እየደረስኩ ነው ብሎኛል። አሁን እንሂድና ከዚህ በኋላ ሃይሚ የሚለው ስም መጠራት የለበትም። እኔ በጣም መሮኛል። በክፉም በደጉም ምናምን ሃይሚ ሃይሚ ሃይሚ። እንሂድ ካሜራማን። ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ። ሰርቼ ማደሬን ሰው መግባባቴ መች ዘዴ ፈጠረ ለብቸኝነቴ። እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ። ያሰብኩት ያለምኩት መች ሆነ የጠረጠርኩት
ሕጌን ያልፈጠርኩትም ከሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመኝ ሰው ነኝና ሳላገኝ ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ቡቡ ብሩኬ አልደረሰም ነው አልገባኝም። ጸጥ ብሏል ቤቱ። ስማ ያሳዝናል። እውነት ለመናገር ቤቱ ናፍቆኝ ነበር፣ አልዋሻችሁም። ግን ይሄ የሚያስቸግረው መብራት ራሱ ናፍቆኝ ነበር። ያሳዝናል። እኔ ከሌለውበት ይሄ ቤት በቃ እንደዚህ ጸጥ ነው የሚለው። የለቅሶ ቤት ነው የሚመስለው። ምንድን ነው ያየሁት? አላስተዋልኩትም። ግን እኔ ምን እንደምል አላውቅም። ብቻ ግን ኦኬ ስገባ አላስተዋልኩትም። እንዴት ነው ግን እንዲህ ሊሆን የቻለው? የዛሬና ያድርገውና ዌልካም። እንኳን ደህና ወደ ቤትሽ መጣሽ። አያምርም? ያምራል። እያየሁት ነበር። ስገባ አላስተዋልኩትም ነበር እኮ። ሰላም ቤት ጸዳይ። ያምራል። ምንድን ነው ያስከው? እንግዲህ ያው አንቺ አላበላም አልሽኝ፣ እኔ የራሴን እየሰራሁ አስቤዛህን እየገዛህ ነው። ቤቱ ግን ተዝረክርኳል። ሴት የሌለበት ቤት እንዴ? ካሜራ አለ። እያየሁት ነበር እና ሙኝ እያየሁት ነበር። ያምራል በጣም። እንዴት እንደዚህ ሊሆን ቻለ? እኔ ሳልኖር ቤቱን ታሳምረዋለህ ማለት ነው? እኔ አይደለም ያሳምርኩት። ግድግዳውን ብቻ ሳይሆን ሌላውንም ብታሳምረው ጥሩ ነበር። የልብህን ግድግዳ ደግሞ በተለይ ብታሳምረው። ልክ እንደዚህ እነዚህ ፎቶዎች አሁን ሲታዩ ያምራሉ። ለነገር ነው እንዴ ነበር? በጣም ለነገር ነው። ሰከን ነው ቢያ የልብህን ግድግዳ ምን ማለት ነው? ደውላት፣ ላወራት እፈልጋለሁ። ማጋ ማን ካይልኛል? ለምንድን ነው የምደውለው? ህይወቴን የሚበጠብጥ ለምንድን ነው የምደውለው? እሷ ጋር እንድጠራት ስለፈለኩኝ። እንዴ ቅጠርቻት እስከዛስ በፈለገችበት ሰዓት ቤት ውስጥ እየመጣች የኔን ስም መጥራት፣ የኔን ስም ማቆሸሽ፣ የኔን ስም ማጉደፍ አትችልም። ሲቀጥል ደግሞ አንተ ነህ እንደዚህ እያስደፈርከኝ ያለው። አልቀመጥም። እኔ ምን አድርጌ ነው ያስደፈርከኝ? ልቀመጥ ልቀናጣ አይደለም የመጣሁት። እሺ ምን አድርጌ ነው ያስደፈርከኝ? አንተ ነህ ያስደፈርከኝ። ምን አድርጌ? እንደፈለጉ እየመጡ ምናምን ሃይሚ ያልሰጠችን ሃይሚ ምንድነው ነው ያጎደልኩብህ ነገር አለ? አይደለም አጎደለችብኝ ያልካቸው ነገር አለ? አንቺ ከኔ ጋር ነው እንዴ ችግርሽ? እንደዚህ ደፍረው ሊያወሩ አይችልም እንዴ? ሰው ባወራው ነው እንዴ አንቺ ነው የመተሽ የምትናገሩ? ስነ ስርዓት እስካሁን ድረስ ዝም ብዬ ምናምን ታግሼሽ እንትን እያልኩ ነው። ዝም ብለሽ አትናገሪ። እንትን ማለት ሳያንስ እኔን ደግሞ እየመጡ ሃይሚ ምናምን የኔን ስም ተጠቅመው ነው እንዴ አንተን የራሳቸው ማድረግ የሚችሉት? ወይዘሪት ሃይማኖት እንከባበር አይደለም። በዚህ ልክ እኔና አንቺ አብረን እንሁን እያስናከኝ ነው። በዚህ ልክ እኔና አንቺ አብረን እንሁን አንድ ላይ እንሁን ስላልኩሽ ነው እንደዚህ የምትሆኚ? ሴትዮ መተውም እችላለሁ እኮ። እንከባበር እግዚአብሔር እኮ ስነ ስርዓት አይደለም። እየመጣሽ ለምንድን ነው እንደ ልብ የልብሽን አውርተሽ እንኳን እኔ ማንስ መጥቶ አይደል እንዴ?
እኮ ለምንድን ነው እንዲህ የምትናገሪኝ? እኔ ምን አገባኝ? ምን አገባኝው እንዴ? እኔ ምንም ባላልኩት ነው እንዴ መተሽ የምትናገሪኝ? ከቤት እኮ ነው ያስወጣሁት አይደል? ምን እንዴ? እንደዛ ይሁን አይደለም ሳከብርሽ እንከባበር። አትጩኝ። እንደዚህ ነካችሁ እንድትነካ ፈቀድከላት። አረ ጉድ ይፈላ። ይሄ ምንድነው? አንተ ለነገር ነው የተፈጠርሽው? እንደዛ ነው የተፈጠርሽው? እና ምን አድርግ ነው የምትይኝ? እኔ እኮ አይደለም ሂጂ ነኳት። ራሷ መጣ እኮ ነው የነካችኝ። ያው ነው አንተ ያስለመድካት ነው እንትን ልትል ይቻለች እንደዚህ ገፋ። እሺ እንኳን ነው ነሽ። ደውላት ጥራት። አልጠራትም። ምን ጠርቻትስ? ምን እኔ ከጠራት በኋላ እንዴት ስርዓት መያዝ እንዳለባት አሳያታለሁ። ለምንድን ነው የምጠራት? አልፈልግም። በጥሩም በመጥፎም ሃይሚ እንዴ ምንድነው ይሄን ያክል ያደረኳችሁ? እኔ ያረኳችሁ ነገር አለ ወይ? እኔ ወጣውልህ አይደል? ይሄን ቤት ትቼ ወጣውልህ እኮ ትሰሚኛለሽ? እኔ ስለፈለኩሽ ነው እንቧ ከረየው ምት ተበናት እንትን አትበልጥ። ታታለለኛ ትሞክር። ምንድነው ማታለልሽ? ምን ሁሉንም ማታለልሽ? ምንድነው ማታለልሽ? ስነስርዓት እንደመጣልሽ አታወሪ። እንደመጣልኝ ረፊ ያንጣላ እግዚአብሔርን እስካሁን ትግስቴን አጨርሽ። በጣም ታግሻለሁ። እሺ ደውልላት። ለምንድን ነው ደውልላት? ለምን ደውይስ? እንድትደውልላት ስለምፈልግ። እንዴት ነው የምትሆኚ አንቺ? ለምን ስነ ስርዓት አይኖርሽ? እንድትደውልላት ስለምፈልግ። ምን አባባልኝ? እደውልላታለሁ። ምክንያቱም ታያታለሽ ከኔ ጋር የምታገናኙን ነገር ታቆሚያታለሽ። ከዛሬ ምን ላገናኝ ታዲያ? ይኸው ስልኳም አለህ እኮ አላጠፋውም ጭራሽ እኮ ኢንስታግራም ላይ ነው ያው ነው ኢንስታግራምም ያው ነው ለመናገር ቢኖረኝስ? እሺ እንኳን ኖረኝ ብሎ ካታረጋት ተጠፋትም አይነ ስጓና ጥፍታት ታውጣት ነበር ከቤት እንኳን ማስወጣት ትችላለህ። እሱን ካሰብሽ አንቺ ይዙኝ። እንደዛ ካሰብሽ አንቺ ይዙኝ። አጠገቤ ሆነ ከኔ ጋር ታገይ እስቲ። እኔ ሸሽተሽ ካንተ ጋር ልታገል? ከማይወደኝ ሰው ጋር ልታገል? ሃሎ ምን ማለት ነው ከማይወደኝ ሰው ጋር? አሁን ጥራት ምንድነው የምትቀባጥሪው አንቺ? እኔ ያረለች እንዴ? ባልወድሽ የራስሽ ጉዳይ እንኳን እሺ ብዬ መቶ አልችልም እንዴ? ሄሎ እያለች ነው። ሄሎ ወይ ኦኬ። የት ነሽ? እኔ ውጭ ነኝ። ምን ነፈለከኝ? ቤት ተመጫለሽ? መጣለሁ። በሰላም ነው? አዎ በሰላም ነው። ፈልግሽ ነው። መጥሽ 5 ደቂቃ የኛ ፈቃው ደራሽ 5 ደቂቃ እዛ ሄደሽ በይ። እኔ ጋር አይደለም የምትይኝ። እኔ ጋር አይደለም። አዎ እዛ የምትይበት በይ። ይኸውልሽ ሃይማን እኔ ታግሽሻለሁ አይደለ? ታገስከኝ። መብራህንን አብረን እንድንሆን እንዳንለይ በጣም የቻልኩት ከስንት ሰው ጋር እየጣለው እንደሆነ ታውቂያለሽ አይደለ? በዚህ ሰዓት ካላገሽኝና እኔ አልፈልግም። ምንም ካላገሽኝ አትበል። አንተ እድሜ ልኬን አንተን የማገዝ ግዴታ የለብኝም። ገባህ አይደለ? አንተ የፈለግከውን ጥፋት ታጠፋለህ። ተይው እንደፈለግሽ አድርጊው። ቤቱን ብቻ ታፈልግሽ። ለማንኩሽ መሰለኝ፣ በጣም ለማንኩሽ መሰለኝ። ለሁለታችን ብዬ ነው። ለሁለታችን ብለህ አይደለም። መቼም አንቺ አትረጂም። አዲስ ነገር ስለፈለክ ነው። ምን አዲስ ነገር ነው? ምን አውቅልሃለሁ? ምን አንተ ልጠይቅ። እኔ እውነቱን ልንገርሽ ብፈልግ እንደፈለኩ መኖር ምችል ልጅ ነኝ። እግዚአብሔርን ኑራ ታዲያ እኮ ምችል ልጅ ነኝ። እኔን ተወኝ። እንደምትወደኝ አታስመስል። በቃ አይደለም። በዚህ እድሜ ማለት ነው በጣም ተቆጥቤ እየኖርኩ ያለው ሰው ነኝ። ገብቶሻል? ለአንቺ ብዬ አይደለም ትክክለኛ ሰው ስለሆንኩ እንደዛ አይነት ወይ ስለማ በህይወቴ ሴት ስላለ ቤት ድረስ ሴቶቹ እኔ ነበርኩ እኮ እንደው የሚገባው እኔ ነበርኩ። ግን እኔ ጥጋቸውን ነው ማስይዛቸው። አያስቸግሩሽም ማለት ነው ማስይዛቸው። ገባህ አይደለ? አይመለከትም። አንተ ግን ቤት ድረስ እየመጡ ጭራሽ ሃይሚ አንተ የልቤ ልብ ባሰጣቸው እንደዚህ እንዳትነካኝ እኔ ጋብዣቸው ነው እዚህ ቤት እኔ ጋብዣቸው አይደለም። እስኪ ቆይ እንዳትነካኝ ከኔ ጋር ለምንድን ነው ነገራቶች የምታየሽ? ሰነዝር አታድርገኝ። ምንድን ነው የምትሰነዝሪው? ማን ስለሆንሽ? ወንድ ነሽ። በጣም እያበዛሽው ነው። እግዚአብሔር እኔ በሰላም የመጣች መስሎኝ በደስታ ስቀበልሽ እንባው ከረይታ ያለሽ እንዴ? አቦ ወደ ዘይት ይመናልሽ። የሴትም ጀግና አለው። እሺ በሰላም ከመጣሽ በሰላም እቀበልሻለሁ። ሌላ ነገር ካልሽ ግን በዚህ ልክ እድሜ ልክ ለምነኝ ካልሽ ግን ቼክ አላደረግሽ። እኔ ለምነኝ ብያለሁ። አኳንሽ እንደዛ ነው። በቃ መተሽ እኔ ላይ ጮያለሽ እንዴ? ካንቺም ብሱ እኔ ምን አገባኝ? እሷ መጣ እኔ ያልኩህ እንደምትወደኝ አታስመስል። እንደፈለክ የልቤ ልብ ከሰጣቸው በኋላ ሃይሚ እያሉ እንደዚህ የሆኑ እኔ ላይ አናቴ ላይ እየጨፈሩ ጭራሽ አንተ ራሱ አይደብርም እንዴ? አንተ እንደምትወደኝ አታስመስል አልሽኝ። እኔ አዎ አሁን እኔ ደግሞ ማስመሰለኝ ነው ተዋለው እንታያለን። ኧረ እባክህ እየፎከርክ ነው። እየፎከርኩ አይደለም። እኔ ናችኛ እንደዛ ነው ያለ። ምን ልታመጣ? እኔ በእኔና አንቺ ግንኙነት ከስንት ሰው ጋር ስንት አይነት ችግር ውስጥ እንደገባው እኔ ነኝ የማውቀው። ምን አይነት
አይነት ችግር ውስጥ ገባሁ? ብዙ አይነት ችግር ውስጥ አንቺ መተሽ እኔ ትናገሪኛለሽ። እኔ ችግር ውስጥ አልገባሁም። ይመችሽ። በአንተ ችግሮች አይደለም እንደ እድሜ ልኬን የምዘፈቀው። ይመችሽ። እንደ ህፃን ልጅ የፈለክበት ቦታ እንደፈለክ እየሆን ከዛ እኔ ላይ ጣጣውን እኔን ታሸክም ያርግልኝ። እንደፈለኩ ሆናለሁ እና ያለ በቃ በዚህ ልክ አይደለም አይሚ በቃ አይደለም። ታውቂኛለሽ ደግሞ ሳደር እንደዚህ አይነት ድፍረት ያገኙት ባንተ የመጣ ነው። እሺ እኮ እኔ ልትናገሪ የምትችይው አግባብ ባለው አነጋገር ነው። ገብቶሻል አይደለ? ከዚህ በፊት ደግሞ ተናግረሽኝ ጨርሻለሁ። በቃ አሁንም ደግሞ እናገርሃለሁ። ምንድነው የምትናገሪኝ? ለምን ቤት መጣች አልሽኝ? እኔ ደውዬ ነው ያላልኳት። ምንድነው ነው የምትናገሪኝ? አስወጣት አይደለ? አስወጣት አይደለ? ምን አድርግ ነው የምትይኝ? ምን ላድርጋት? ማስወጣት ብቻ በቂ አይደለም እና አይኗን ላጥፋት? ከቤት ሳይሆን ማስወጣት ያለብህ ከህይወትህ ነው። ገባህ አይደለ? ማስወጣት ብትፈልግ እኔ አልሄድባት፣ አልጠጋት፣ አልደርስባት። ምን ላድርጋት? ካትኩ ነው ሽሩሩ ነው ሁኔታ። ካልደረስኩባት አጠገቧ ካልሆንኩኝ ምን ላድርጋት? እኔ እስኪ የምትሆነውን ነገር ትናንት የተጫነው ቪዲዮ መልሰህ ይኸው እስኪ ባላይ ትሻለኝ ነበር። አንቺ ታየዋለሽ መልሰሽ። አንቺ አይተሽዋል። ካሜራ የደቀንኩት ለምንድን ነበር? አይደለም ለምንድን ነው ካሜራ የደቀንኩት? አንተማ ሰበብ አገኘ። የምን ሰበብ? ከዛም በኋላ መምጣት ትችል ነበር። የምን ሰበብ? እሷ ተበሳጭተው የቀረው ነገርኩሽ እኮ እኔ ህይወቴ ላይ አንቺ ስላለሽ ነው እንጂ ባይኖረኝ እንደፈለኩ ተንደላቄ መኖር እችላለሁ። ገብቶሻል አይደል? እንደዛ ደግሞ አሁን ምን ጎደለበት? ተንደላቀቄ ምናምን ይላል። እንዴት ደግሞ አሳይሻለሁ። ምን ጎደለበት? እንዴት እንደምሆን አሳይሻለሁ። ለምን ለመንከኝ? በጣም ለመንከኝ ላይ ነሽ መሰለኝ። እኔ እግዚአብሔርን እኔ በደስታ ነበር የተቀበልኩሽ ስትመጪ። እግዚአብሔርን ደስ ብሎኝ ካንቺም ብዙ ግለሽ ምናምን ጠብቂኛለሽ እንዴ? እኔ ምን ላድርግሽ? አንተ በምትሆነው ነገር እኔ ምን ላድርግሽ? ምን ሆንኩ? ምን ሆንኩኝ? እኔ ምን ያመጣሁት ነገር አለ? እኔ ምን ሆንኩኝ? ዘለሽ እኔ የምትናገር ምን ሆንኩኝ? ከዚህ በላይ ምን ትሆናለህ? ምን ሆንኩ? ምን እስቲ በይ ምን ላድርጋት? መጣች ምናምን ቀወጠች። ምን ላድርጋት? እኔ አላበዛሽም እንዴ? አንቺ የምታደርገውን ነገር ምን ይልኝ? አይ በቃ በስቷል። ተይ ተይ ተይ። ሰው እንዲነግርህ ነው የምታደርገው? አይደለም ተይ። የምታደርገውን ነገር ተይ በቃሽ በቃሽ በቃሽ። አይ በቃሽ። ክፉ አንወራራ ይቅር። ኧረ እባክህ በጣም አበዛሽው። አበዛሁት አይደል? ማርያምን ከፈለግሽ ግቢ፣ ካልፈለግሽ አትግቢ። በቃ እንዴ የት ነው የምገባው? እዚህ ቤት ነው። ግቢ ማትግቢ ለመቃጠል ነው አትግቢ። በቃ ይመችሽ። እኔ ነኝ ማቃጠልሽ። ይመችሽ። ጨፍርበትና ጨፍረህ ስጨርስ ስትወጣልኝ እኔ እገባለሁ። ወጥቼ አሁን እወጣልሻለሁ። ኖሪበት እሱናም እኔ እጠርግልልሻለሁ። በጣም አበዛሽው። እኔ እሷ ጋር ልትሄድ ነው? የፈለኩበት እሄዳለሁ። አዎ እኮ የለመድከው እንደዛ አይደል? አዎ እሄዳለሁ። የለመድከው እንደዛ ነው። ቀርቶብኝ ነው እብድ እየጮህኩ ያለሁት። የሆነች ዋጋ ሄዶ መለጠፍ ልማድህ እኮ። አዎ ልማዴ ቀርቶብኝ ነው እብድ እየጮህኩ ያለሁት። አዎ እኮ ያስታውቃል። ሲጀመር ክብረቢስ አንቺ ራሱ ክብረቢስ ነሽ። በጣም ክብረ አይወድልህም። አንቺ ነሽ የማይወድልሽ። ለመንኩሽ፣ እየፈለኩሽ ነው ማገኘሽ። ፎቶ ብቻ ግድግዳ ላይ መለጠፍ በቂ አይደለም። እሺ አንሹ አቃጥዩ። ሰው ለአንቺ እንደዚህ ሪስፔክት ሲሰጥሽ አልቀበልም ካንተ ፈለግሽ አድርጊ። አይመለከትም። በጣም አበዛሹ። እኔን ግድግዳ ላይ ሳይሆን ልብህ ላይ ነው ማኖር ያለብህ። ከዚህ በላይ አናቴ ላይ አላኖርሽ ነው። ትልቁ ቦታ ልብ ነው አይደል? ትልቁ ቦታ ብኖርስ ማለት ማን አንቺ ስለፈለግሽ የምትኖሪበት ነገር የለም። ትልቁ ቦታ ልብ አይደል? ከዛ በላይ ምንም ሰጥሽ ቦታ የለም። ሰጠውሽ፣ ልቤን ሰጠውሽ እኮ። እንደዛም ሆኖ ካፈላሽ የራስሽ ጉዳይ። ምን ሺህ ዓመት አይኖር እግዚአብሔር። እኔ በቃኝ። በሬ ተንኳኳ ነው ይከፈትላ። እኔ በቃኝ። ሾት ሆናል። ተነሽ ራስሽ ክፈች። አይመለከትም። ክፈትላት እንጂ ራስሽ ክፈች። ምን አገባኝ? በቃ ከፍታ ትግባ። አትግባ ከፈለግ። እንታይ በጣም አበዛሽ። አትክፈች ከፈለግሽ። ቁልፉም ሰጣት ይሆናል እኮ ማን ያውቃል? ሰጥቻታለሁ። አንተ ሲደብር ምናምን ቤቱን ፏርጋ እንድጠብቅህ ነው። ሂድ ክፈትላት። አልከፍትም። አትጮይብኝ ደግሞ ስነ ስርዓት። ምጮይብኝ ማን ስለሆንሽ ነው የምጮህ እንጂ። አትክፈች ከፈለግሽ። ሀይሚ ስለሆንኩ ሀይሚ ነሽ አይደል? እኔ ደግሞ ብሩክ ነኝ። ላስታውስሽ ማንነቴ ቀረሳሽ። እንደዚህማ ዘና ብላ አትቀመጥም። የሆነ የምትገባበትን ነገር በር ብትከፍትላት እንጂ እንደዚህ የሆነችው ችግር የለም። ተነስተሽ ምከፍሽ ከሆነ አልከፍትም። ራስሽ አይደል ጥራት ያልሽኝ? ቤቱ እኮ ያንተ ነው እኮ። እንግዳህን ከፍተህ ማስገባት አንተ ነህ። አይ አንቺ የፈለግሽውን ሰው ራስሽ አስገብኝ። አይመለከትኝም። ከምትጨቃጨቂ ተነስተሽ ክፈችለት። እምቢ ካልሽ ጥዬ ነው የምወጣው። እኔም አልኖርም። አይመለከትም። ለምን አትጋደሉም? ምን አገባኝ? እንደዛ ነው። አዎ ክፈትላት። አልከፍትም።
አይመለከተኝም። እኔ ፊት እያስመሰልክ ነው። ምንድነው ማስመሰል? ማን ስለሆንሽ ነው? ለሷ በር እንደማይከፍት ማን ስለሆንሽ ነው የምታዥ? ራስሽ እያዘዝኩህ እኮ አይደለም። በቃ ይሁንም አይሁንም አይመለከተኝም። ሲንኳኳ ሰማ ክፈት አልኩህ። አልከፍትም። ክፈች ራስሽ። እንዴት ነው የሚያደርገው? አልከፍትም። አይመለከተኝም። ይኸው እየደወለች ነው። ሄደሽ ክፈች ይላል እኮ። ሄድ ክፈትላት። ሄደሽ ክፈች። እኔ በሞት አልከፍትም። እንደፈለጋችሁ ነው ታደርጉት። አይመለከተኝም። እኔ ፊት አሁን ሾው ሰራክ ነው ሰራሽ። እኔ ፊት ታስመሰለ። ምንም አላስመሰለም። አይመለከተኝም። ከዚህ በኋላ አንቺንም እዚህ ቤት ኑሪ እያልኩኝ አለምንሽም። ከፈለግሽ አትኑሪ። ምን አገባኝ እኔ። እንዴ በጣም ሹሩሩ ካላልከኝ አለች እኮ። በጣም ለምነኝ አለች። ምን ጎደለብህ? እዚህ በመቀመጥስ ምን አተረፍክ? ያው ከፈትኩላት መጣች። እንዴት ነሽ? ደህና ነሽ? ደህና ነኝ። እኔ ፊት ለምን ታስመስላለህ? መቼ አስመሰልኩ? እያስመሰልክ ነው። ምን አስመሰልኩ? ምን አስመሰልኩ? እንጨቃጨቅ ነው የጠራኸኝ? እኔ አይ እሷ ፈልጋሽ ነው፣ እኔ አይደለም። ከዛሬ በኋላ እዚህ ቤት ውስጥ ባይሽ ላስጠነቅቅሽ ነው የጠራሁሽ። እኔ እሱ ሳይሆን እኔ ምን ማለት ነው? ከዛሬ በኋላ እዚህ ቤት እንዳላይሽ። ለምንድን ነው የማታይኝ? አለሁ ወተሻሪ እኮ አንቺ አይደለም። እኔ እስከወጣ ነበር እየጠበቅሽ ነበር። አይደለም እስክትወጪ አይደለም እየጠበቅኩ ያለሁት፣ በራስሽ ፍቃድ ወተሻል። እና በወጣስ እና ቦታስ እኔ እመጣለሁ። አንቺ ወጣሽ እኔ ተተካ። ለምን ትመጫለሽ? ምን ማለት ነው? አንዴ ለቀሽ ወጣሽው ቤት። ተረጋጉ። ዞር በል። ምንድን ነው? አይመለከትም። ካልመጣች አልሽ መጣች። ይኸው በስርዓት ጠይቅ። አንተ ምንድን ነው ማስመሰለው? ኧረ ጭቅጭቅ አስጠላሽ? አይደለም ሃይሚ፣ ጭቅጭቅ አስጠላሽ? ለጭቅጭቅ ምናምን ከሆነ ልሂድ። ጭቅጭቅ አስጠላሽ? እንደዛ ከሆነ በኔ ላይ አለመግባት ነበረብሽ። ሃይሚ መግባት ለምን ነበረብሽ። አትይኝም? ለምን አትይኝም? ማኔ አዎ አንቺ ስትይኝ ነው እኔ የምተውሽ። እኔ እኮ ተውኩሽ። እኔ አይደለሁም የመጣሁሽ። ልጅንም ተውኩሽ። አይሰለቻችሁም እንዴ? ለምንድን ነው አሁን ልትጣይኝ የጠራሻት ነው? እና ምን እኮ እኔን ማውራት እኮ ትችያለሽ። ኮንትራላት ነው እንዴ? አይደለም ለመጠላት ነው የጠራሽኝ። እና ከአንቺ ጋር ቁጭ ብዬ ሻይ ልጠጣ ነው ወይስ ቡና ልጠጣ የጠራሁሽ? በእናትሽ አሁን እኔ በጣም ነው ሁሉ ነገር በጣም ነው ያስጠላኝ። አታፍሪም? ሲቀጥል ደግሞ ሃይሚ ያልሰጠችን ሃይሚ እንደዚህ ያጎደለችብን ሃይሚ ምናምን አንቺ ታውቂያለሽ። እሱን አይተሽ ነው ህይወቴን ታውቂያለሽ። አይደለም እሱን አለሽ ብለሽ በል ተነሳስተሽ ነው የመጣሽው። ስሚ ሁለት አንተ ዞር በል እኮ እንዳለ ዞር በል። ምንድነው ዞር ብሎ ምን ስትጣይ ላይሽ ነው እንዴ? ተረጋጊ። አይደለም ምን ልታመጣ ነው? ተዋት እረፊ። አብሳላዝም አይደለም ልመቺ ነው። ተረጋጋትማ አለ ልመቺ ነው። አረ አይደለም ልስምሽ ነው። ልመቺ ሃይሚ ልቀቀኝ። ምን ሆነሽ ነው? ልቀቀኝ እንዴ ጭራሽ እኔ በጥፊ መታሽ። እረፊ። አብሳላት እረፊ። መታሽ እረፊ ነው ማጠፋው። ሃይሚ ለምንድን ነው የማትረጋጊው? ነይ እስኪ እቺ እርድ ወደዛ ይዘልኝ ሂድ። አብሳላት ገዞር ጭራሽ ጠጥተህ በጥፊ ታስመታኛለህ እንዴ? አቡ አንቺ በእናትሽ ምንድን ነው ሁላችሁም ወደ እኔ የምታዞሪ? ስለሆነሽ ነው እሷን የምመጣው እኮ ምንድን ነው እኔ የምትናገሪ? ምን ላድርግሽ? እኔ በሰላም ጠራኸኝ አይደል እኮ ታዲያ ፈልጋሽ ነው የጠራችሽ። ምን ላድርግሽ? እኔ የምፈልገኝ ልትመታኝ ነው? ልትመታኝ ነው በጥፊ? ተረጋጊ፣ ቆይስ ተረጋጊ። በስርዓት ማውራታችን አዎ አልችልም። እኔ የመንካት ደግሞ የለሽም። ምንም አይነት ነገር የለሽም። ቤት መግባትሽ ሳያንስ ይኸውልሽ ከዚህ በኋላ ማለት ነው ስምሽን አልጠራውም። አጠገቤ እንዳደርሽ አንቺም ማለት ነው። የሰማሽኝ ነው አይደል? እኔ እኮ የትም አልደረስኩብሽም። አልደረስኩብሽም አልኩሽ እኮ እንዴ። ምንድን ነው የምትይኝ? በቃ ለዚህ ነው የጠራሻት እና ለመጣላት ልነግራት ነው፣ ላስጠነቅቃት፣ ክብር እንዴት እንደሆነ ላሳያት ነው እኮ። ምን ነው የምታስጠነቅቂያት? ይኸው አሳየዋት። እኔ እኮ ጨዋታ አይደለም ስትፈልጊ የምትጠሪኝና ስትፈልጊ መሄደው እኔ ጨዋታ አይደለም። እኔ ስለጠራሽ አይደለም ሮጠሽ የመጣሽው። እሺ እሱ ስለጠራሽ ነው እኮ። እሱ ስለጠራኝ እኮ ስለጠራሽ እሱ ስለጠራኝ የትም ቦታ ሄዳለሁ። ክብር ይኑርሽ። እሺ ክብር ይኑርሽ። እኔ ክብር አለኝ፣ በጣም ነው ክብር ያለኝ። አረ እሺ ክብር እንደዚህ ነው። ስላልሽኝ አይደለም ክብር እንደዚህ ነው። አንቺ ስላልሽኝ አይደለም። ሃይ ክብር እንደዚህ ነው ወይ? በእናትሽ መጥፎ ነገር እንድናገር አታስገድጂ። ደህና ሰው መስለሽ መተሽ እንደዚህ የሰው ህይወት ለመበጥበጥ ነው። ነይ በእናትሽ ውጪ። ሁለተኛ እጅሽን እኔ ላይ ታነሻለሽ። አረ
እንደውም አንቺን እጄን አይደለም ማነሳብሽ። እሺ በይ በእግሬ ነው የምጥልሽ። አንቺ ግን ልክ ነው የምታደርጊው ነገር ልክ ነው ወይ የምታደርጊው ነገር? ሃይሚ የምታደርጊው ነገር ምንድን ነው? አፍ እንዳከፍት የኔ ጥፋት ምንድን ነው? ዝም በል። የኔ ጥፋት ምንድን ነው? የኔ ጥፋት ምንድን ነው? እንዴት እንደሆነ አይነስ ባና ጥፍቼ ማስወጣት ከዚህ የኔ ጥፋት ምንድን ነው? ከኔ ጋር የምታያይዙ ከሶስት ጋር ለምን ትጣያለሽ? አንቺ እኮ ስለኔ ካልተመለከተሽ አይመለከተኝም ነው የምትይው። በቃ እንደዛ አትሁን። ስለራሴ ስም ግን ይመለከተኛል። እሺ ማንም እየመጣ እኮ አንቺም መረጋጋት አለብሽ ምናምን እንዲለኝ አልፈልግም እኮ። እኔንም መተሽ እንድትናገሪኝ አልፈልግም። እኔ በማይመለከተኝ በእሷ ስሜት እኔ መተሽ አትናገሪ። ይዘው ከፈለኝ የምትናገሪ እኔ ነኝ ያመጣኋት እንዴ? እኔ ነኝ ለሁለታችን ብዬ ያመጣኋት። ለሁለታችን ብዬ ነበር ያመጣኋት። ገብቶሻል እኮ። ጨረስኩኝ፣ ተናገርኩ አይደል እንዴ? ምንድን ነው ፈልጊ? ምን ላድርግ? ጨረስኩ፣ በቃ ስራዬን ጨረስኩ አይደል? ተናገርኩኝ እኮ። ምን እሺ ነው የምትይው? ምን ላድርግሽ እንዴ? ምንድነው ምናምን ስለ ምን የሚለወጥ ነገር የለም። ስነ ስርዓት ይዘሽ የምትቀመጪ ከሆነ ትቀመጫለሽ። ከኔ ጋር ሰላም ነው የምትፈልጊ ከሆነ ሰላም ትሆኛለሽ። ካንተ ጋር ሰላም ልሁን እንዴ? አልበዛም እንዴ? እንደፈለግሽ ትሆኛለሽ። ህይወቴ ላይ አይደል? እንደፈለግሽ ህይወት መበጥበጡ መች ቆመ? ወይ መድኃኒዓለም። ሃይሚ አሁን እንቅጫው የምነግርሽ አንቺ ከዚህ ቤት ወጥተሽ ምናምን በምታረጊው ነገር ነው ብዙ ችግር የሚፈጠረው። ገብቶሻል? እኔ ምንም የተቀበልኩትም ነይም ግቢም ያልኩት ነገር የለም። ሰምኛለሽ? ከዚህ በኋላ መተሽ እኔንም እንዳትናገሪ እንዴ። ሲጀምር ለምንድን ነው የምሄደው? እኔ እንደቃ ተመስጬ የምሄድ ሰው ነኝ እንዴ? ሲጀምር ለምንድን ነው የምሄደው? ለምን አልወጣሽም? እንኳን እኔ ለመንካት ይቅርና ማለት ነው እንዴ በሙሉ አይንሽ እንዳታይ። ማርያም እንደፈረችኝ ብሩኬ ነው። ማርያም እንደፈረችኝ እንዴ? አይሻለሁ። ምን ታመጭ ነው? በገለታ ነው ዞራጥልም ተመታ መውጣት አፈለገችኝ። ተደባደቡ እንደፈለጉ አብዛራችሁ ይችላልናት በቃ ይችላል። ዞራትልም አንተ ለምን አትለቃት? ለምንድን ነው ለቆ? እስኪ ትሞክረኝ። ተረጋጊ እኮ ልቀቅ። እንዲህ ስላደረግ ለምንም ዞር አይደለም። አብሳላት በቃ ተረጋግቼ ልሄደው አይኔ ማናቃ ለምን በቃ እኔ ላንተ ብዬ ነው ዝም ያልኳት። ማርያምን ብሩኬ እንዴ ላንተ ብዬ። በዚህ ደግሞ ምን ጥሩ ልጅ እንድትሸነፍልሽ ፈልገሽ ጻም መሀላችሁ አላስነሳም ብዬ ነው። ሃይሜ የሰማሽ ነው አይደል? በላይ ምን ልታስነሽ ፈልገሽ? ከዚህ በላይ ምን አይነት ጸብ ነው? እሱ እኮ በራስሽ ምክንያት እኮ ነው ይሄ ሁሉ የሆነ ነገር ያለው። ስለመጣሽ ነው። እኔ ስለመጣው አይደለም። እሱ አንቺ እንትን ለማለት አመጣኝ። ከዛ በቃ በዛው አንቺ እኛኛኛኛ ማለት ጀመርሽ አይደለ? ከዛ አንቺ ደግሞ በመሃል ገባሽ። አረ እስኪ ዞር በል አንተ። እኔ ምንም አላረጋትም። ዞር በል በቃ። ፈርተህ ነው እንዳልነካት አይደለም እየተከላከልክላት ነው። መቼም እሷ እኔ እንዳትመታኝ ተከላክላ አይደለም። ንግግርሽን አስተካክል። ዝም ብሎ ቁጭ አልቀመጥም። አብሳላት ሂጂ በእናትሽ። አብሳላት ሃይሚ በእናትሽ ተረጋግተሽ ስሚኝ። ተው ተረጋግተሽ ስሚኝ። እቃላችኋለሁ። እንድትመታው አልፈለክም። ጫፏ እንዲነካ ስላልፈለክ ዝም ብለሽ እንደመጣልሽ አፍሽን አትክፈቺ። እንደመጣልሽ አፍሽን አትክፈቺ። በእግዚአብሔር ዞር በልልኝ እንዴ። ምትጣይ ብዬ ልፍቀድ እንዴ? እኔ ሰይጣን ነኝ እንዴ የምትይኝ? እንዴት ነው የምትቀበጣጥሪው አንቺ? ሂጂ ከማለት ይልቅ አንጠልጥለ ማስወጣት ትችል ነበር። ስማኝ ትችል ነበር እንኳ ከዚህ በኋላ ሰው አልተከፈተ እንዳከበርኩት ተከብራችሁ እኔ ደግሞ ያለሽበት መጥቼ እሱን እንታያለን። እገላግልሻለሁ። ክብረ ቢስ ሃይሚ በጣም ከባድ ሰው እየሆንሽ ነው። በጣም ከባድ ሰው እየሆንሽ ነው። ወይ ከኔ ጋር አትግባቢ፣ ወይ ከኔ ጋር አትግባቢ፣ ወይ ከኔ ጋር ያለሽን ችግር ለመፍታት ፈቃደኛ አትሆኚ። ምኑን ነው የምትይኝ? ቆይ ምን እንደሆነልሽ ነው የምፈልጊው እንዴ? እግዚአብሔርን እየሰለችኝ ነው። እኔ በቃ ሰለችኝ፣ በጣም ነው የሰለችኝ። እንደዛማ ከሆነ ስነ ስርዓቷን ማስያዝ ነበረብህ ከመጀመሪያው። ስነ ስርዓቷን ማስያዝ ነበረብህ። ምታት ነው የምትይኝ? ልምታ እና ታዲያ መናገር ያለብኝ ሴትዮ የኔ ህይወት አለኝ ከሃይሚ ጋር መቋረጥ ማልፈልገው ህይወት አለ። ውጪልኝ ከህይወቴ ከማለት ውጪ እና ምንድነው የምትፈልጊው? ምንድነው የምትፈልጊው? እንደዛ ከማለት ጤና የላትም እንዴ እቺ? አታብዩ። መልካም ህይወት ተበድዬ ይቅርታ አልልም የቀረው ይቅር እንጂ
እኔስ ማረኛ ልልም የቀረው ይቅር እንጂ እንኳን ልልክ አማላጅ እግሬ አይረግጥም ያንተን ደጅ ተበድዬስ ይቅርታ ልልም የቀረው ይቅር እንጂ